እንኳን ደህና መጣችሁ። ዛሬ የምንመረምረው አንድ በጣም ውስብስ ሆሎም እጅግ አስገራሚ የሆነ ስነ መለኮታዊ ጽሑፍ ነው። አዎ፣ በእርግጥም በጣም ትልቅ ሐሳቦችን ያነሳል። የሚጀምረው እኮ አንድ ትልቅ እንቆቅልሽ በሚመስል ጥያቄ ነው። ማለቂያ የሌለው ከጊዜና ከቦታ ውጭ የሆነ አምላክ እንዴት ነው ውስን በሆነው በጊዜና በቦታ በታጠረው ዓለም ውስጥ የሚንቀሳቀሰው? ይሄ የዘመናት ጥያቄ ነው። የሚገርመው ነገር የዚህ እንቆቅልሽ መፍቻ ቁልፍ ስም በሚባል ነገር ውስጥ ተደብቋል ይለናል ምንጩ። በትክክል ሁሉም ነገር ወደዛች ነጥብ ነው የሚያመራው። እናም የዛሬው ተልዕኳችን ይህንን መመርመር ነው። ይህም ምንጭ ስለ ዘላለማዊ አምላክና ስለፈጠረው ዓለም ያለውን ግንኙነት እንዴት እንደሚያብራራ እንፈትሻለን። በተለይ ደግሞ የኢየሱስ የሚለው ስም በዚህ ሁሉ ውስጥ ምን ሚና እንዳለው። አዎ፣ በትክክል። እስቲ እንግዲህ ይህንን እንቆቅልሽ አብረን መፍታት እንጀምር። በጣም ጥሩ። እሺ፣ እንግዲያው ጽሑፉ ይህንን ሐሳብ እንዴት ነው መፍታት ይጀምረው? የመጀመሪያው ነጥቡ ምንድን ነው? ጽሑፉ የሚጀምረው በቀጥታ ወደ ነገሩ ልቡ በመግባት ነው። ሁለተኛው የእግዚአብሔር አካል ወሰን የሌለውን ነገር ወይም ኢንፊኒቲ ያለማቋረጥ ያቆያል ወይም ሰስቴንዝ ያደርጋል ይላል። ያቆያል። አዎ፣ ይህ ማለት እርሱ ራሱ ከጊዜና ከቦታ ውጭ ዘላለማዊ ነው ማለት ነው። ጊዜና ቦታ ግን እርሱ ከፈጠራቸው ነገሮች መካከል ናቸው። ስለዚህ እዚህ ጋር መሰረታዊ የሆነ መስመር ያስመረ ነው፣ በፈጣሪና በፍጡር መካከል ያለውን ልዩነት። በትክክል ልዩነቱ ፍጹም ነው። ቆይ፣ ወሰን የሌለውን ነገር ያቆያል ስትል ምን ማለት ነው? ልክ አንድ ምሰሶ ጣሪያን እንደሚደግፍ ነገር ነው ወይስ ከዚያ እየጠለቀ ትርጉም አለው? በጣም ጥሩ ጥያቄ ነው። ከምሰሶ ምሳሌው የበለጠ ጥልቅ ነው። እሺ፣ ጽሑፉ እንደሚያመላክተው ይህ ማቆየት ወይም መደገፍ ባይኖር ኖሮ ሁሉም ነገር ወደ ትርምስና ወደ አለመኖር ይመለስ ነበር ማለት ነው። ዋው! ሁለተኛው አካል ራሱ ዘላለማዊ ባይሆን ኖሮ እሱም እንደ ማንኛውም ነገር በጊዜና በቦታ ውስጥ የተወሰነ ፍጡር ይሆን ነበር። ደግሞ አምላክ አያደርገውም አይደል? በፍጹም አምላክ አያደርገውም። ስለዚህ ዘላለማዊ ማንነቱ ለፍጥረት ሁሉም መሰረት ነው የሚል ሐሳብ ነው የሚያቀርበው። ትናንትና ዛሬም ለዘላለምም ያው ነው የሚለውን ኃይለ ቃል የሚጠቅሰውም ለዚህ ነው። ገብቶኛል። ስለዚህ በፈጣሪና በፍጡር መካከል ያለው ልዩነት ሊደፈርስ ማይችል ነው እያለ ነው። እዚህ ጋር ነው እንግዲህ ነገሩ የበልጥ ሳቢ የሚሆነው። ጽሑፉ በእግዚአብሔር ዙፋን ላይ የተቀመጠ ልዩ ስም እንዳለ ይጠቅሳል። ይህ ከስሞች ሁሉ በላይ የሆነ ስም ነው። የዚህ ስም ምስጢር ምንድን ነው? እና ይህ ስም ልክ እንደ ድልድጂ ማለት ነው። ድልድጂ? ጽሑፉ እንደሚያብራራው ይህ ስም የእግዚአብሔርን ስልጣንና በጊዜና ቦታ ላይ ያለውን አገዛዝ ይወክላል። ማለትም ዘላለማዊው ውስን በሆነው ዓለም ላይ የሚሰራበት መንገድ። በትክክል ፍጡራን ከፈጣሪያቸው ጋር የሚገናኙበት፣ ክብር የሚሰጡበትና የሚያመልኩበት መንገድ ነው ማለት ነው። ያለዚህ ስም በሁለቱ ዓለማት መካከል ያለው ግንኙነት ያው እየተቋረጠ ይሆን ነበር። እሺ፣ ይሄ ስም ድልድይ ከሆነ እዚህ ላይ ነው ጽሑፉ ያንን አእምሮን የሚፈታተን ጥያቄ የሚያነሳው። እንቆቅልሹ ይመጣው እዚህ ጋር ነው። ይህንን ስም ለመውረስ የሚገባው አምላክ ብቻ ነው ይላል። ነገር ግን አምላክ የራሱ የሆነውን ነገር እንዴት ነው ይወርሳል የምንለው? አንድ ሰው የራሱን ቤት ሊወርስ አይችልም አይደል? ይህ እርስ በእርሱ የሚጋጭ አይመስልም። በትክክል እዚህ ላይ ነው የውይይቱ ማዕከል ያለው። ይሄ ነው እንቆቅልሹ እና ጽሑፉ ለዚህ የሚሰጠው መልስ እጅግ በጣም ጥልቅ ነው። እሱም ምንድን ነው? አምላክ ይህንን ስም ለመውረስ ራሱን ባዶ አድርጎ ፍጡር መሆን ነበረበት ይላል። ይሄ እኮ የሚገርም ነገር ነው። ይሄ ማለት በፍጥረት ሕግ መሰረት ፈጣሪ እንኳን የራሱን ፍጥረት ሕጋት ማክበር ነበረበት እያለን ነው። ስልጣኑን ለማሳየት ስልጣኑን በፈቃዱ ገደብ ውስጥ አስገብቷል ማለት ነው። በትክክል ነጥቡን አስምረህበታ። ጽሑፉ የሚለው ይሄንን ነው። አምላክ ሆኖ ከፍጥረት ሕግ በላይ ሆኖ አስቀድሞ የእርሱ የሆነውን ነገር በሕግ ፊት መውረስ አይችልም። ምክንያቱም ወራሽ ለመባል በዛ ሕግ ስር መሆን አለበት። ልክ። ስለዚህ ይህንን ስም በፍጥረት ፊት በሕጋዊ መንገድ ለመቀበል እርሱ ራሱ የዚያ ፍጥረት አካል መሆን ነበረበት። ይህንን ሐሳብ በቀላሉ ለመረዳት የሚያስችል ምሳሌ አለ? በጣም ረቂቅ ሐሳብ ነው። አለ። እስቲ እንዲህ ብለን እናስበው። ልክ አንድ ቢሊዮነር የራሱን ኩባንያ ዋና ሥራ አስፈጻሚ ወይም ሲኢኦ የሚለውን ማዕረግ በውድድር እንዲያሸንፍ እንደመላክ ነው። እሺ፣ ኩባንያው በሙሉ የእርሱ ነው።
ነገር ግን ያንን ማድረግ በኩባንያው ሕግ መሠረት ለማግኘት እንደ ማንኛውም እጩ በሂደት ውስጥ ማለፍ አለበት። ዝም ብሎ ራሱን አይሾምም። በሕጉ መሠረት ይንቀሳቀሳል። ጽሑፉ የሚያቀርበውም ተመሳሳይ ሐሳብ ነው። ዘላለማዊው አካል በፍጡራን ዓለም ውስጥ ያለውን የሥልጣን ስም በሕጋዊ መንገድ ለመቀበል ወደዚህ ዓለም ገብቶ በሕጉ መሠረት ተንቀሳቀሰ። ዋው! ይሄ በጣም ትልቅ አንድምታ አለው። ስለ ሥልጣን ያለንን አመለካከት በሙሉ የሚፈታተን ነው። በእርግጥ እውነተኛ ሥልጣን ማለት ሕግን መጣስ ሳይሆን ለሕግ ራስን ማስገዛት ነው የሚል ሐሳብ ይዟል። እሺ፣ ይህንን የመውረስ ሐሳብ የበለጠ ለመረዳት ጽሑፉ ወደ ስሞቹ ይወስደናል። ያህዌ እና ኢየሱስ። እነዚህ ስሞች ይህንን እንዴት ነው የሚያብራሩት? ጽሑፉ እዚህ ላይ ያህዌና ኢየሱስ ለሚሉት ስሞች ልዩ ትኩረት ይሰጣል። እንዲያውም የጸሐፊውን ዳራ ለማሳየት ይመስላል በኮሪያ ቋንቋ ፊደላት የሆዋ የሱ ጭምር ነው ያስቀመጣቸው። ያ ማለት ለትርጉሙ ምን ያህል ትኩረት እንደሰጠ ያሳያል ማለት ነው። በጣም ትርጉማቸውንም ሲያስቀምጥ ያህዌ ማለት ያለና የሚኖር ወይም በእንግሊዘኛው the one who is ማለት ነው ይላል። ትንና ራስን መቻልን የፈጣሪን ምንነት ያመለከታል። እሺ፣ ያህዌ ማንነትን ከገለጸ ኢየሱስ የሚለው ስምስ? ኢየሱስ የሚለው ስም ደግሞ ያለውና የሚኖረው አዳኝ ነው ወይም the one who is salvation የሚል ፍቺ አለው ይላል። ልዩነቱ ግልጽ ነው። ስለዚህ አንደኛው ስም ማንነትን ሲገልጽ፣ ሁለተኛው ደግሞ የዚያን ማንነት ተግባር ወይም ዓላማ ይገልጻል። እንዴት? ስለዚህ ያህዌ የሚለው ስም ማን ለሚለው ጥያቄ መልስ ሲሆን፣ ኢየሱስ ደግሞ ምን ሊያደርግ መጣ ለሚለው ጥያቄ መልስ ነው ማለት ነው። ጽሑፉ ያለው ይህንን ልዩነት ነው። በትክክል እዚህ ላይ ነው እንቆቅልሹ ሙሉ በሙሉ መፈታት የሚጀመረው። ጽሑፉ እንደሚለው ኢየሱስ የሚለውን ስም ለመውረስ የሚያስፈልጉ 3 ቅድመ ሁኔታዎች አሉ። እሺ፣ መጀመሪያው ወራሹ ራሱ ያለ እና የሚኖር ማለትም ያህዌ አምላክ መሆን አለበት። ምክንያቱም የሌለ ወይም ፍጡር የሆነ ነገር ያለውና የሚኖረው አዳኝ ነው የሚለውን ስም ሊወርስ አይችልም። ስሙ ከማንነቱ ጋር የተሳሰረ ነው። አሁን ግልጽ ነው። የመጀመሪያው መስፈርት ማንነትን ይመለከታል። ሁለተኛው ቅድመ ሁኔታ ደግሞ ከስሙ ትርጉም ጋር የተያያዘ ነው። ኢየሱስ ያህዌ አዳኝ ነው። ልክ። ስለዚህ ስሙ ራሱ ተልእኮውን ይደነግጋል። የመምጣቱ ዓላማ ፍጥረታትን ለማዳን መሆን አለበት የሚለው ነው። ስለዚህ ዓላማው ከስሙ ጋር ተቆራኝቷል ማለት ነው። አዳኝ የሚለውን ስም ለመውረስ በተግባር መጥቶ ማዳን አለበት። ዝም ብሎ ማዕረግ አይደለም። የሥራ ዝርዝር መግለጫ ነው ማለት ነው። በትክክል ገልጸዋል። ሦስተኛው እና ምናልባትም ከሁሉም በላይ አስገራሚው ቅድመ ሁኔታ ደግሞ ይህንን ለማድረግ ያንን መለኮታዊ ክብሩንና ኃይሉን ባዶ አድርጎ ፍጡር መሆን አለበት የሚለው ነው። እዚህ ላይ ትንሽ እንቆይ። ራሱን ባዶ አደረገ የሚለው ሐሳብ ትንሽ አያጋጭም? እግዚአብሔር መለኮትነቱን ለአፍታም ቢሆን መተው ይችላል ማለት ነው። ጽሑፉ ይህንን እንዴት ነው የሚያበራራው? በጣም ወሳኝ ጥያቄ ነው። ጽሑፉ ባዶ አደረገ ሲል ማንነቱን አጣ ወይም አምላክ መሆኑን አቆመ እያለ አይደለም። ታዲያ እስቲ እንዲህ ያለ ምሳሌ እንውሰድ። አንድ ንጉሥ የንጉሥነቱን ልብስና ዘውድ አውልቆ ተራ ሰው መስሎ በሕዝቡ መካከል መኖር እንደሚጀምር አስቡ። ያ ንጉሥ አሁንም ንጉሥ ነው፣ ማንነቱ አልተለወጠ። ነገር ግን ያንን መብቱንና ክብሩን በፈቃዱ ወደ ጎኑ ትቶታል። ስለዚህ መጠቀም ሲችል አለመጠቀምን መረጠ ማለት ነው። በትክክል ጽሑፉ የሚለውም ይህንን ነው። ሁለተኛው አካል መለኮታዊ ክብሩን ከመጠቀም በፈቃዱ ታቀባል። ራሱን ዝቅ አድርጎ የፍጡሩን ቦታ ይዟል። ስለዚህ እነዚህን 3 መስፈርቶች ስናገናኛቸው ጽሑፉ ወደ አንድ መደምደሚያ ይመራን ነው። የመጀመሪያው ያህዌ መሆን አለበት። ሁለተኛው ለማዳን መምታት አለበት። ሦስተኛው ደግሞ ይህንን ለማድረግ ፍጡር መሆን አለበት። እነዚህን በሙሉ የሚያሟላው አንድ አካል ብቻ ነው ይላል። እርሱም ጌታ ኢየሱስ ነው። እርሱም ሁለተኛው የእግዚአብሔር አካል ተብሎ ተገልጿል። ያህዌ ሆኖ ሳለ ኢየሱስ የሚለውን ስም ወርሷል። ያህዌ ሆኖ ሳለ ፍጥረታትን ለማዳን እና የፍጥረትን ሕግ ለመፈጸም ኢየሱስ የሚለውን ስም ወርሷል። ይህንን ከትልቁ ምስል ጋር ስናገናኘው ጽሑፉ የሚለው
ዘላለማዊው አምላክ በጊዜና ቦታ ውስጥ ለመስራት የመረጠው መንገድ ኃይሉን በማሳየት ሳይሆን ራሱን ዝቅ በማድረግ እና ሥጋ በመልበስ ነው የሚል ነው። ይህ ራሱን ባዶ ማድረግ የሚለው ሐሳብ በቀጥታ ወደሚቀጥለው ነጥብ የሚወስደን ይመስለኛል። አዎ፣ ወደ ብቸኛ ልጅ እና በኩር ልጅ ልዩነት። ልክ ነው። ጽሑፉ በብቸኛ ልጅ ኦንሊ ቢጎትን ሰን እና በበኩር ልጅ ፈርስትቦርን ሰን መካከል ስላለው ልዩነት ያብራራል። ይህ ልዩነት ምንድን ነው? ጽሑፉ ይህንን ልዩነት በጥንቃቄ ያስቀምጣል። ሁለተኛው አካል ከአንደኛው ጋር እኩል ሆኖ ሳለ ራሱን ባዶ በማድረጉና ፍጡር በመሆኑ ብቸኛ ልጅ እንደሆነ ይናገራል። ብቸኛ የሚለው ቃል ከምንጩ ከባሕሪው ጋር የተያያዘ ነው ማለት ነው? በትክክል። በመለኮታዊ ባህሪ ከእርሱ ጋር የሚተካፈል ሌላ የለም ማለት ነው። እሺ፣ ታዲያ በኩር ልጅ የሚለውስ? በኩር ልጅ የሚለው ደግሞ ከትንሣኤው ጋር የተያያዘ ነው። ወልድ ከሙታን በመነሳቱ የበኩር ልጅ መሆኑን አረጋግጠዋል ይላል ጽሑፉ። ይህም ማለት ከሙታን በመነሳት የመጀመሪያው በመሆኑ ለሌሎች መንገድ ከፍቷል ማለት ነው። እርሱን ለሚከተሉ ሁሉ አዲስ የፍጥረት ጅማሬ ሆነዋል። እሺ፣ ይህንን ወደ መሬት እናውርደው። ይህ ልዩነት በንድፈ ሐሳብ ደረጃ ብቻ ነው ወይስ ለተራው አማኝ የሆነ አንድምታ አለው? በጣም ትልቅ አንድምታ አለው። እርሱ በኩር በመሆኑ ሌሎች ፍጡራን እርሱን በመከተል የማደጎ ልጆች እንዲሆኑ መንገድ ከፍተዋል። በዚህ ምክንያት እርሱ ለብዙ ወንድሞችና እህቶች በኩር ሆነዋል። ስለዚህ የእርሱ በኩርነት ለሌሎች የልጅነትን በር ይከፍታል። ገብቶኛል። ስለዚህ የእርሱ በኩር መሆን ቤተሰብን ይፈጥራል ማለት ነው። ነገር ግን ጽሑፉ አንድ በጣም ወሳኝ ነጥብ ያክላል። አዎ፣ ያ በጣም ወሳኝ ነጥብ ነው። ፍጡራን የማደጎ ልጆች ሊሆኑ ቢችሉም በፍጹም ብቸኛ ልጅ ሊሆኑ አይችሉም ይላል። ይህ ለምን ይመስላል? ምክንያቱም ብቸኛ ልጅ የሚለው ደረጃ ከተፈጥሮ ባህሪ ጋር የተያያዘ ነው። ከማንነት ጋር? አዎ። ፍጡር ለመሆን ራሱን ባዶ ላደረገው ለአምላክ ብቻ የተጠበቀ ነው። የማደጎ ልጅነት በጸጋ የሚገኝ ሲሆን ብቸኛ ልጅ መሆን ግን በተፈጥሮ በባህሪ ነው። ይህ ልዩነት በፍጹም ሊሻገር የማይችል ነው። ፍጡር ፈጣሪ ሊሆን አይችልም፣ ፈጣሪ ግን ፍጡር ሆነ። ልዩነቱ እዚህ ላይ ነው። ምንጩ በተጨማሪነት አንድ አማራጭ ይታነም ይጠቅሳል። እሱ ምንድን ነው? ብቸኛው ልጅ የሆነው ፈጣሪ ራሱን ባዶ አድርጎ የበኩር ፍጡር ሆነ የሚል ነው። ይህ ሐሳብ በራሱ በምንጩ ውስጥ ያለውን ስነ መለኮታዊ ትንታኔ ጥልቀትና ተለያዩ አመለካከቶችን ለማጤን ያለውን ዝግጁነት ያሳያል። የዛሬውን ውይይት ስናጠቃልል ጉዞአችን በጣም የሚገርም ነበር። የጀመርነው ማለቂያ የሌለው አምላክ ውስን ከሆነው ጊዜና ቦታ ጋር እንዴት እንደሚገናኝ ከሚገልጸው እንቆቅልሽ ነበር። አዎ፣ ትልቅ ጥያቄ ነበር። ከዚያም አንድን ስም የመውረስ ፓራዶክስ ወይም እንቆቅልሽ እና መፍትሄውን ተመልክተን በመጨረሻም የኢየሱስ ልዩ ማንነት ላይ ደርሰናል። ከብቸኛ ልጅ ወደ በኩር ልጅ የተደረገውን ጉዞ ተመልክተናል። በትክክል። አዎ፣ የጽሑፉ ዋና መልእክት ማለቂያ በሌለው አምላክ እና ውስን በሆነው ፍጥረት መካከል ያለው ድልድይ የተመሰረተው ራሱን ባዶ ማድረግ እና ሥጋ መልበስ በተባለው መለኮታዊ ተግባር ነው የሚል ነው። ይህም ተግባር ነው በሕጋዊ መንገድ ሥልጣኑን እንዲገልጽ ያስቻለው። በትክክል የማዳን ሥራውን እንዲፈጽም አስችሎታል። ኃይልን በኃይል ሳይሆን ኃይልን በመቶ አሳይቷል። በትክክል ጽሑፉ አምላክ በራሱ ፍጥረት ውስጥ አንድን ስም ለመውረስ ፍጡር መሆን እንዳለበት ይገልጻል። ይህ ለአድማጭ አንድ ጥያቄ ይተዋል። እሺ፣ ታላቁ ኃይል በራሱ ፍጥረት ውስጥ ራሱን ሙሉ በሙሉ ለመግለጽና ለማስተዳደር መጀመሪያ ራሱን ለዚያ ፍጥረት ሕግጋት ማስገዛት ኃይል አልባ መሆን ሲኖርበት፣ ይህ ስለ እውነተኛ ሥልጣን እና ስለ ማንነት ምንነት ምን ይጠቁመናል?